አርዕስተ ዜና። በሀገራዊ የመውጫ ፈተና የ91 በመቶ ከፍተኛ ማለፊያ ውጤት ያስመዘገበውና አዲሱን የትምህርት ሪፎርም በውጤታማነት የጀመረው የአዲስ አበባ ዩኒቨርሲቲ ዛሬ ከ6400 በላይ ተማሪዎችን አስመርቋል። የተለያዩ ዩኒቨርሲቲዎችም ተማሪዎቻቸውን አስመርቀዋል። በቀጠናው የኢትዮጵያ የጂኦፖለቲካ የበላይነት ስጋት ውስጥ የከተታቸው የውስጥና የውጭ ጠላቶች የኢትዮጵያ ሕዝብ የህልውና ጥያቄ የሆነውን የባህር በር የመመለስ ታሪካዊ ህልም እውን እንዳይሆን እየሰሩ ይገኛሉ። ብሔራዊ የተሃድሶ ኮሚሽን በኦሮሚያ ክልል ሲንቀሳቀሱ የነበሩና የሰላም ጥሪውን የተቀበሉ ታጣቂዎችን የጦር መሳሪያ የመቀበል የማሰልጠንና ወደ ማህበረሰቡ የመቀላቀል ተግባር እያከናወነ ነው። ከውጪ አሜሪካም በኢራን ላይ ጥቃት ሰነዘረች። ከዜናዎቹ ጋር ሰለሞን ጡም ልሳን ነኝ። ጤና ይስጥልን ብለናል። የሰዓቱን ዋና ዋና ዜናዎች በማስቀደም ዜናችንን ወደ እናንተ ማድረስ እንቀጥላለን። ሁሌም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አንጋፋውና በኢትዮጵያ ዩኒቨርሲቲዎች ታሪክ የመጀመሪያው ራስ ገዝ የሆነው አዲስ አበባ ዩኒቨርሲቲ ለ76ኛ ጊዜ በተለያዩ የትምህርት ዘርፎች ያስተማራቸውን ተማሪዎች አስመረቀ። በዚህም 6417 ተማሪዎች የተመረቁ ሲሆን ከተመራቂዎቹ መካከልም 2646ቱ ሴቶች ናቸው። በዚህ ጉዳይ ላይ ሪፖርተራችን እድሉ ፈቀደ ተጨማሪ መረጃ አዘጋጅቷል። መቀጠል ትችላለህ እድሉ። አመሰግናለሁ። አንጋፋውና በኢትዮጵያ ዩኒቨርሲቲዎች ታሪክ ውስጥ የመጀመሪያው ራስ ገዝ የሆነው አዲስ አበባ ዩኒቨርሲቲ በዛሬው ዕለት ለ76ኛ ጊዜ ያስተማራቸውን ተማሪዎች አስመርቋል። በዚህም 6417 ተማሪዎች ናቸው በዛሬው ዕለት የተመረቁት። ከተመራቂዎችም መካከል 2646 ሴቶች ናቸው። በዚህም በመጀመሪያ ዲግሪ 3542፣ በሁለተኛ ዲግሪ 2241 እንዲሁም በሶስተኛ ዲግሪ 377 ተማሪዎች ተመርቋል ማለት ነው። የዛሬው ምርቃት ሁለት ነገር ለየት ያደርገዋል። የመጀመሪያው አዲስ አበባ ዩኒቨርሲቲ የ75ኛው ዓመቱን ባከበረበት ማግስት እነዚህን ተማሪዎች ማስመረቁ፣ ሁለተኛው ደግሞ ትምህርት ሚኒስቴር ሪፎርም ካደረገ በኋላ እነዚህ ተማሪዎች ያንን ቻሌንጅ ተጋፍጠው አሸንፈው የመመረቃቸው፣ እነዚህ ሁለት ነገሮች የዛሬውን ምርቃት በዋናነት ለየት እንደሚያደርግ በመድረኩ ላይ ተነስተዋል ማለት ነው። በዚህ መርሃ ግብር ላይ ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋን ጨምሮ ጥሪ የተደረገላቸው በከፍተኛ የመንግስት የስራ ኃላፊዎች በዚህ መርሃ ግብር ላይ ተገኝቷል። በተለይም ፕሮፌሰር ብርሃኑ ባስተላለፉት መልእክት ባለፉት ዓመታት እንግዲህ የትምህርት ሚኒስቴር የተለያዩ ሪፎርሞችን እያደረገ እንደሚገኝ አንስተዋል። በዚህም ተማሪዎች የተጫነባቸውን ቻሌንጆች በጣም ተጋፍጠው በትምህርታቸው ጎበዝ ሆነ በውጤታቸውም ከፍተኛ ውጤት በማስመዝገብ ለዛሬው ምርቃት መብቃታቸው እጅጉን የሚያስደስት መሆኑንም አንስተዋል። ከዚህ ጋር አያይዞ ኢትዮጵያ በሁለንተናዊ እድገት ራሷን ለማሸነፍና ልማቷን ለማረጋገጥ በምታደርግበት ጥረት ውስጥ እነዚህ ተማሪዎች መመረቃቸው ከነሱ ደግሞ በርካታ ኃላፊነቶች እንደሚጠበቅባቸውም አንስተዋል ማለት ነው። እነዚህ ተማሪዎች በተመረቁበት በርካታ ዘርፎች እንዳለ ሆነው በዘርፎቻቸውም በታማኝነትና በፍጹም ቅንነት ማገልገል፣ ኢትዮጵያን ማገልገል፣ ሀገራቸውን ማገልገል፣ ኢትዮጵያ ለምታደርገው የልማት ጉዞም የድርሻቸውን መወጣት እንዳለባቸውም አንስተዋል ማለት ነው። በመጨረሻም እንግዲህ በዚህ በትምህርት ቆይታቸው ከፍተኛ ውጤት ያስመዘገቡ በሜዳሊያ እንደዚሁም በወርቅ ያስመዘገቡ ተማሪዎች በውጤታቸው ጥሩ ውጤት ያስመዘገቡ ማለት ነው ከሚመለከታቸው አካላት ወይም ከዩኒቨርሲቲው እንደዚሁ ሽልማታቸውን ተረክበዋል ማለት ነው። በአጠቃላይ የነበረው የምርቃት መርሃ ግብሩና የተነሱ ዋና ዋና ሀሳቦች ይህንን ነው የሚመስሉት። አመሰግናለሁ እድሉ። በሀገራዊ የመውጫ ፈተና የ91 በመቶ ከፍተኛ ማለፊያ ውጤት ያስመዘገበውና አዲሱን የትምህርት ሪፎርም በውጤታማነት የጀመረው የአዲስ አበባ ዩኒቨርሲቲ ዛሬም ከ6400 በላይ ተማሪዎችን አስመርቋል። የዛሬው ታሪካዊ ምረቃ ለሀገር እድገትና ለቴክኖሎጂ ልዕልና አዲስ መሰረት የጣለ ነው። ዩኒቨርሲቲው ለበርካታ ዓመታት ሲያልመው የነበረውን የራስ ገዝነት አስተዳደር ሽግግር በተሳካ ሁኔታ ያጠናቀቀበት እንደሆነም ተነግረዋል። ወንሸት ደጀኔ ዝርዝር አላት። ዩኒቨርሲቲ መማር በራሱ ፈታኝ ነው።
በትዳር ውስጥ ሆኖ ልጆችን እያሳደጉና ኑሮን እየመሩ ትምህርትን ማጠናቀቅ ደግሞ ድርብ ጥንካሬን ይጠይቃል። ዛሬ ከአዲስ አበባ ዩኒቨርሲቲ ከተመረቁት ከ6000 በላይ ተማሪዎች መካከል የሁለቱ ጥንዶች ታሪክ ግን የብዙዎችን ቀልብ ስቧል። በትምህርት ገበታ ላይ እጅ ለእጅ ተያይዘው በመተጋገዝና በመተሳሰብ ለዛሬው ስኬት የበቁት አቶ አብይ በየነና ወይዘሮ ሙሉ የሚያምረው ዛሬ ፍሬያቸውን ይዘው በኩራት ተመርቀዋል። ያው በጋራ መተጋገዝ ነው። ቤት ውስጥ ያለውንም የልጆች ኃላፊነት በጋራ በመተጋገዝ ትምህርት ላይም ያሉትን አሳይመንቶች በጋራ በመነጋገር በጋራ ዲስከስ በማድረግ እንደዚህ በማድረግ ነው ይሄንን የጨረስ ነው። አሪፍ ነው። ያው እሷም እንደገለጸችው የቤት ውስጥ ኃላፊነቶችን በጋራ በመተጋገዝ ተመሳሳይ ዲፓርትመንትም ነው የምንማረው። አይዲያዎችን ሼር እናረጋለን፣ ዲስከስ እናረጋለን። አሳይመንቶች ሲሰጡን ያው ሀሳብ እንለዋወጣለን። ከዛ ጎን ለጎን ስራም ስላለ በጋራ እንግዲህ ቻሌንጁን ተቋቁመን ለዚህ ደርሰናል። ይህ አዳራሽ ዛሬ የብዙ ዓመታት ልፋት የሌሊት ንቅናቄና የቤተሰብ ተስፋ ፍሬ ያፈራበት ደማቅ ስፍራ ሆኗል። የአዲስ አበባ ዩኒቨርሲቲ በተለያዩ ትምህርት ዘርፎች ያሰለጠናቸውን ከ6400 በላይ ተማሪዎች በዛሬው ዕለት ሲያስመርቅ አዳራሹ በደስታ እንባና በጭብጨባ ተሞልቷል። የትምህርት ሚኒስትርና የዩኒቨርሲቲው ቻንስለር የሆኑት ፕሮፌሰር ብርሃኑ ነጋ ለተመራቂዎች ያስተላለፉት መልእክት ግን ከደስታው ባሻገር ትልቅ ኃላፊነትን ያሸከመ ነበር። ፕሮፌሰሩ የዘንድሮ ተመራቂዎች ኢትዮጵያ አዲሱን የትምህርት ሪፎርም ከጀመረች በኋላ የመጀመሪያዎቹ ፍሬዎች መሆናቸውን በአጽንኦት አንስተዋል። ሀገርን ከድህነት አረንቋ አውጥቶ የቴክኖሎጂና የኢኮኖሚ ልዕልና ላይ ለማድረስ በትምህርት ላይ የሚደረግ ሪፎርም ብቸኛው ዋስትና መሆኑን መዘንጋት እንደማይገባም አስገንዝበዋል። ውድ ተመራቂ ተማሪዎች፣ እናንተ ዛሬ የምትመረቁት በትምህርት ስርዓታችን ላይ የገጠመንን ስብራት ለመጠገን ሪፎርም በጀመርንበት ማግስት በ12ኛ ክፍለ ሀገር አቀፍ ፈተና አስተዳደር የተወሰዱትን ጥብቅ እርምጃዎች አልፋችሁ በከፍተኛ ትጋትና ስኬት እዚህ የደረሳችሁ በመሆናችሁ ዕለቱን ልዩ ያደርገዋል። ከዩኒቨርሲቲው ቅጥር ግቢ ወጥታችሁ ወደ ሰፊው የሥራ ዓለም ስትቀላቀሉ በራሳችሁ ዕውቀትና መተማመን የምትንቀሳቀሱ ዲግሪ ስለያዛችሁ ዕውቀትን የጨረሳችሁ የሚመስላችሁ ግብዞች ሳትሆኑ ሁሌም በተጨማሪ ለመማር በትምህርት ቤቶች ውስጥ ብቻ ሳይሆን በተግባር ከማህበረሰቡ የሚገኝ ዕውቀትን ጨምሮ ከፍተኛ ፍላጎት ያላችሁ ያንን ዕውቀታችሁንም ከሌሎች ጋር በማስተባበር ማህበረሰቡን በጋራ የምታሳድጉ ልባሞች እንደምትሆኑ አገራችሁ ትሻለች። ለዚህም የኢትዮጵያን የወደፊት የረጅም ጊዜ ስልጣኔና ታላቅነት የሚመጥን አዲስ መንፈስ ያነገባችሁ ባለሙያዎች መሆን ይጠበቅባችኋል። ከምንም በላይ ደግሞ ሙስናንና መሰል አድሏዊ አሰራሮችን የምትጸየፉ ፍጹም ከእኩይ ተግባር በጸዳ መልኩ ሀገራችሁን የምትወዱና የምታገለግሉ የራሳችሁ ሕይወት መሻሻል ከሀገራችሁ መሻሻል ጋር በጥብቅ የተሳሰረ መሆኑን የምትረዱ የሀገሪቱ እውነተኛ ባለቤቶች እንድትሆኑ በዚህ አጋጣሚ አደራ ማለት እወዳለሁ። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ተቋሙ ለበርካታ ዓመታት ሲያደርግ የነበረውን የራስ ገዝነት አስተዳደር ሽግግር በተሳካ ሁኔታ አጠናቋል ብለዋል። ተማሪዎች ከዩኒቨርሲቲ የቀሰሙትን እውቀት ወደ ጥበብ በመቀየር መፍትሄ አምጪዎች እንዲሆኑ ጠይቀዋል። ይህ 76ኛው የምረቃ ፕሮግራም አዲስ አበባ ዩኒቨርሲቲ ለብዙ ዓመታት ሲታገልለት የነበረውን የራስ ገዝነት አስተዳደር በመንግስት ተፈቅዶ ሽግግሩን ያጠናቀቀበት ወቅት ነው። ዩኒቨርሲቲያችን የጀመረው የራስ ገዝነት ጉዞ ራሱን በተሻለ ነፃነትና በተጠናከረ ተቋማዊ ኃላፊነት እንዲሰራ ለሀገራችን ሁለንተናዊ ብልጽግና አቅም የሚሆኑ አካዳሚያዊ ፕሮግራሞች እንዲያስፋፋ ከመላ ሀገራችን ብቃትና ተሰጥኦ ያላቸውን ተማሪዎች በራሱ መስፈርት እንዲቀበል እንዲሁም ተቋማዊ ስርዓቱና አስተዳደራዊ ስራዎችን እንዲያጠናክር ያግዘዋል። ዓለማችን በአየር ንብረት ለውጥ፣ በኢኮኖሚያዊ ምስቅልቅል፣ በተገዳዳሪ ኃይሎች ፉክክር፣ በጤና ችግሮች የምትፈተንበት በዚህ ወቅት የምትመረቁ መሆኑ ቢታወቅም የቀሰማችሁት ዕውቀት ወደ ጥበብ አሳድጋችሁ ለሀገራችንና ለዓለም መፍትሄዎች እንደምትሆኑ ተስፋ
ጥለንባቸዋል። የዘንድሮ ምረቃ በቁጥር ብቻ ሳይሆን በጥራትም ልዩ መሆኑ ተገልጿል። ከተመራቂዎቹ መካከል 207ቱ በ3ኛ ዲግሪ ወይም PhD የደረሱ ሲሆን 30ዎቹ ደግሞ ሀገሪቱ እጅግ በምትፈልጋቸው የሰብ ስፔሻሊስት የሕክምና ዘርፎች የሰለጠኑ ባለሙያዎች ናቸው። በጥራት ረገድ ትልቁ ማረጋገጫ የሆነው ደግሞ በቅርቡ በተሰጠው ሀገራዊ የመውጫ ፈተና ላይ የታየ ውጤት ነው። ዩኒቨርሲቲው ካስፈተናቸው 3960 ተማሪዎች መካከል 91 በመቶ የሚሆኑት በኩራት አልፈዋል። በዛሬው ዕለት የተመረቁ ተማሪዎች ራሳቸውን ለትልቅ ኃላፊነት የሚያዘጋጁበት ነው ሲሉ የፌዴሬሽን ምክር ቤት ዋና አፈ ጉባኤ አገኘሁ ተሻገር ተናገሩ። አፈ ጉባኤው ይህን ያሉት የጂንካ ዩኒቨርሲቲ ባካሄደው 6ኛ ዙር የተማሪዎች ምረቃ መርሃ ግብር ላይ ነው። ዩኒቨርሲቲው በተለያዩ የትምህርት መስኮች ያስተማራቸውን 314 ተማሪዎች አስመርቋል። የምረቃ ስነ ስርዓቱን የተከታተለችው ሪፖርተራችን አያንቱ እምሩ ተጨማሪ መረጃውን አዘጋጅተዋለች። መቀጠል ትቻላል አያንቱ። አመሰግናለሁ። የጂንካ ዩኒቨርሲቲ በተለያዩ መርሃ ግብሮች ያሰለጠናቸውን 314 ተማሪዎችን በዛሬው ዕለት አስመርቋል። በ11 የትምህርት ዘርፎች ነው ተማሪዎቹን ያስመረቀው። በተለይ የዛሬው ዕለት ለየት የሚያደርገው ዩኒቨርሲቲው ለመጀመሪያ ጊዜ በቬተርነሪ ወይም ደግሞ በእንስሳት ሕክምና ሳይንስ 38 የሚሆኑ ተማሪዎችን አስመርቋል። በምረቃ መርሃ ግብሩ ላይ የተገኙት የዩኒቨርሲቲው የስራ አመራር ቦርድ ሰብሳቢ የፌዴሬሽን ምክር ቤት ዋና አፈ ጉባኤ አገኘሁ ተሻገር ለተማሪዎቹ የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። በመልእክታቸውም ተማሪዎች ከዚህ ወጥተው ትልቅ ሀገራዊ ኃላፊነት እንደሚጠብቃቸው ነው የተናገሩት። በተለይ ባገኙት እውቀት በተማሩበት ዘርፍ እንግዲህ በስራ ዓለም ላይ ተሰማርተው ማህበረሰባቸውን እንደ ሀገራቸውን መጥቀም እንዳለባቸው ተናግረዋል። በተለይ ኢትዮጵያ እየተጓዘችበት ያለው የዲጂታል 2030 ጉዞ እንዲሰምር ተማሪዎችም ራሳቸውን በቴክኖሎጂ ብቁ በማድረግ ተወዳዳሪ እንዲሆኑ ነው መልእክታቸውን ለተመራቂ ተማሪዎች ያስተላለፉት። የዩኒቨርሲቲው ፕሬዝዳንት ዶክተር ዮሐንስ ይትባረክ በበኩላቸው ደግሞ ተማሪዎች ያገኙትን እውቀት ለግል ስኬታቸው ብቻ መጠቀም እንደሌለባቸውና ያስተማራቸውን ቤተሰብ፣ ማህበረሰብ እንዲሁም ሀገር በተለያየ መልኩ መጥቀም እንዳለባቸው ነው የተናገሩት። ዩኒቨርሲቲው በተለይ ደግሞ የመማር ማስተማር ስርዓቱን ለማጠናከር የተለያዩ ፕሮጀክቶችን በትናንትናው ዕለት አስመርቆ ዛሬ ላይ ደግሞ ተማሪዎቹን ማስመረቁ ትልቅ ስኬት መሆኑን ነው የተናገሩት። በትናንትናው ዕለት የተማሪዎች ካፍቴሪያ፣ የአስተዳደር ህንፃ፣ የመመረቂያ አዳራሽ እንዲሁም ደግሞ የመምህራን መኖሪያ ህንፃን ተመርቆ ነበረ በዩኒቨርሲቲው በኩል። ስለዚህ ይህ ልዩ እንደሚያደርገው ነው የተናገሩት። በቀጣይም ዩኒቨርሲቲው በተለይ በአካባቢው ያሉ ማህበረሰቦች አርሶ አደር እንዲሁም አርብቶ አደር እንደመሆናቸው በግብርናው ዘርፍ ኢትዮጵያ በምግብ ራሷን የቻለች እንድትሆን ዘመናዊ ግብርና እንዲስፋፋ የተለያዩ ምርምሮችን ለማህበረሰቡ እንደሚያደርስ ነው የጠቆሙት። በተለይ ደግሞ በቱሪዝም እንዲሁም በሀገር በቀል እውቀቶች ዘርፎች ላይ ደግሞ ዩኒቨርሲቲው ትኩረት ሰጥቶ እንደሚሰራ ነው የተናገሩት። በምረቃ መርሃ ግብሩ ላይም ከየዲፓርትመንታቸው እንዲሁም ከአጠቃላይ ከዩኒቨርሲቲው ከፍተኛ ውጤት ላመጡ ተማሪዎች የሜዳሊያ፣ የምስክር ወረቀትና የዋንጫ ሽልማት ተበርክቶላቸዋል። አመሰግናለሁ አያንቱ። ለተመራቂዎቹም መልካም የስራ ጊዜ እንዲሆንላቸው ከወዲሁ እንመኛለን። ምሩቃን ጥራት ያለው አገልጋይና አምራች ዜጋ እንዲሆኑ የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ጥሪ ያቀረቡ። የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በተለያዩ የትምህርት ዘርፍ ያስተማራቸውን 1817 ተማሪዎችን አስመርቋል። ምሩቃኑ ከመጀመሪያ እስከ 3ኛ ዲግሪ ትምህርታቸውን የተከታተሉ ናቸው። ምሩቃኑ በዩኒቨርሲቲው ያገኙትን እውቀት ተግባራዊ በማድረግ በአገልጋይነት መንፈስ ለማገልገል ዝግጁ ነንም ብለዋል። በዩኒቨርሲቲው የላቀ ውጤት ላመጡ ተማሪዎች የሜዳሊያና የዋንጫ ሽልማት እንደተበረከተላቸው ሪፖርተራችን ሰይፉ ገብረ ጻዲቅ ዘግቧል። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። ብሔራዊ የተሃድሶ ኮሚሽን በኦሮሚያ ክልል ሲንቀሳቀሱ የነበሩና የሰላም ጥሪውን የተቀበሉ ታጣቂዎችን የጦር መሳሪያ የመቀበል የማሰልጠንና ወደ ማህበረሰቡ የመቀላቀል ተግባር እያከናወነ ነው። ኮሚሽኑ ለቀድሞ ታጣቂዎች በቢሻን ጉራቻ የዲሞላይዜሽን ማዕከል ስር ሀገር ሰላምና ልማት ተከታታይ ስልጠናም የሰጠ ሲሆን በመንግስት የተደረገላቸው ድጋፍ ተከታትሎ ወደ ማህበረሰቡ ይቀላቀላሉ። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃውን ወደ ኋላ ላይ የምናደርሳችሁ ነው የሚሆነው።
በዚህ ጉዳይ ላይ ሪፖርተራችን አስረሳው ወገሽ በቀጥታ መስመራችን ላይ ይገኛል። እንደምንልሃል። እዚህ በእንግዲህ በምረቃ መርሃ ግብሩ ላይ የተላለፉ መልእክቶች ምንድናቸው? የሰላም አማራጭ የተቀበሉ የቀድሞ ታጣቂዎችስ ምን አይነት ስሜት አላቸው? በጣም አመሰግናለሁኝ ሰለሞን። የብሔራዊ ተሃድሶ ፕሮግራም እንግዲህ እንደሚታወቀው በተለያዩ ምክንያቶች ወደ ትጥቅ ትግል የገቡ ዜጎችን ወደ ሰላማዊ ሕይወት ለመመለስ የሚሰራ መርሃ ግብር እንደሆነ ይታወቃል። በኢትዮጵያም የብሔራዊ ተሃድሶ ኮሚሽን በ4 ክልሎች ላይ ነው ይህንን መርሃ ግብር እያከናወነ የሚገኘው። በኦሮሚያ፣ አማራ፣ ትግራይና አፋር ክልሎች እስካሁን በተለያዩ ምክንያቶች ወደ ትጥቅ ትግል የገቡና የሰላም አማራጭን የተከተሉ ዜጎችን ወደ ሰላማዊ ሕይወትና ወደ ማህበረሰቡ ማቀላቀል ስራን እያከናወነ ቆይቷል። በዛሬው ዕለትም ቀደም ሲል እንደተገለጸው በኦሮሚያ ክልል የተለያዩ ዞኖች ሲንቀሳቀሱ የነበሩና የተደረገላቸውን የሰላም ጥሪ የተቀበሉ ወደ 1000 የሚጠጉ ዜጎችን ነው ወደ ማህበረሰቡ ለመቀላቀል የተለያዩ ሂደቶችን ሲያልፉ መቆየታቸውንና ይህንኑም ሂደት በተመለከተ የኮሚሽኑ ከፍተኛ አመራሮች በተገኙበት መልከታ የተደረገው ማለት ነው። በተለይ ደግሞ እነዚህ በተለያዩ የኦሮሚያ ክልል አካባቢዎች ሲንቀሳቀሱ የነበሩና የሰላም ጥሪውን የተቀበሉ የቀድሞ ታጣቂዎች ትጥቃቸውን አስረክበዋል። ከዛ ባለፈ ደግሞ የተለያዩ የስነ ልቦና እንደዚሁም ደግሞ ለህይወታቸው የሚያስፈልጋቸውን ክህሎቶችን መነሻ ያደረገ ስልጠና እየወሰዱ ቆይተዋል ማለት ነው። ከዚህ በኋላ በሚደረግላቸው ድጋፍ መነሻም ወደ ማህበረሰቡ የሚቀላቀሉ ነው የሚሆነው። በመርሃ ግብሩ ላይ የተገኙት የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን በተለይ ደግሞ እስካሁን በኢትዮጵያ 4 ክልሎች በተከናወነው በዚህ የተሃድሶ ፕሮግራም ወደ 90 ሺህ የሚደርሱ ዜጎች የሰላም መንገዱን ተቀብለው ሰላማዊ ህይወትን እየመሩና ወደ ማህበረሰቡ ተቀላቅለው የሚገኙ መሆናቸውን አንስተዋል። ይሄ ደግሞ በሀገር አቀፍ ደረጃ ሰላምን ለማጽናት እንደዚሁም ደግሞ ዘላቂነት ያለውን ሰላም ለማረጋገጥና በታጣቂዎች በተለያዩ ጊዜያት የሚፈጸሙም ጭምር ግጭቶችን ለማስቀረት ትልቅ አስተዋጽኦ እንደሚኖረውና በዚህ ሂደት የሚያልፉ ዜጎችም ጭምር የራሳቸውን ህይወት በመቀየር እንደዚሁም ደግሞ የሀገር ልማትና ሰላም ላይ ከፍተኛ አስተዋጽኦ በመወጣት ረገድ ትርጉም ያለው ስራ እየተሰራ መሆኑን አንስተዋል። በተለይ ደግሞ በዛሬው ዕለት ይሄ ሽኝት የሚደረግላቸው በኦሮሚያ ክልል የሚገኙ ከመሆናቸው አንጻር የኦሮሚያ ክልል የስራ ዕድል ፈጠራና ክህሎት ቢሮ ኃላፊ ኢንጂነር ኤባ ገርባም ተገኝተው ነበርና በክልሉ በተለያዩ ዘርፎች እንዲሰማሩ ምቹ ሁኔታዎች መኖራቸውን የክልሉን ጸጋ ተጠቅመውም ጭምር ራሳቸው መቀየር እንደዚሁም ደግሞ ለክልሉም ለሀገርም ሰላምና ልማት የራሳቸውን አስተዋጽኦ ማበርከት እንዳለባቸውና ክልሉም አስፈላጊውን ድጋፍ ለማድረግ እንዲሁ ዝግጁ መሆኑ እንዲሁ አንስተዋል ማለት ነው። ከኢቢሲ ጋር ቆይታ ያደረጉ የቀድሞ ታጣቂዎችም በተለያዩ ምክንያቶች ወደ ትጥቅ ትግል መግባታቸውን በራሳቸው ፍላጎት ተሳስተው በሌሎች አካላት ጫናም ጭምር ወደዚህ ህይወት መግባታቸውንና የነበራቸው ህይወትም እጅግ አስቸጋሪ እንደነበር በተለይ ደግሞ የትጥቅ ትግሉ ከወንድም ጋር የሚደረግ ግጭት በመሆኑ አክሳሪ መሆኑን መረዳታቸውንና የተደረገላቸው የሰላም ጥሪም በሀገር ልማት ላይ አስተዋጽኦ እንዲያደርጉ ምቹ ሁኔታ የፈጠረ መሆኑን የራሳቸውንም ህይወት እንዲሁ አብዛኞቹ እንደሚታወቀው ወጣቶች ናቸውና የወጣትነት ህይወታቸውን በአምራችነት ለማሳለፍ እድል የፈጠረላቸው መሆኑንና ከዚህ በኋላ ወደ ማህበረሰቡ ገብተው ማህበረሰቡንም ጭምር ለመካስ ዝግጁ መሆናቸው እንዲሁ አንስተውልናል። በአጠቃላይ ከዚህ በኋላ ሽኝት ተደርጎላቸው ማህበረሰቡን ይቀላቀላሉ ተብሎ ነው የሚጠበቀው። ለጊዜው ያሉ መረጃዎችም እነዚህ ናቸው። ሰለሞን አመሰግናለሁ። መልካም ጊዜ። የህዝብን የመረጃ ፍላጎት ሳይንሳዊ በሆነ መልኩ ተደራሽ ለማድረግ ሰፊ ስራ መከናወን እንዳለበት የመንግስት ኮሚዩኒኬሽን አገልግሎት ሚኒስትር እናታለም መለስ አሳሰቡም። የመንግስት ኮሚዩኒኬሽን አገልግሎት በበጀት ዓመቱ የመረጃ ተደራሽነት ላይ በተከናወኑ ተግባራት በፌዴራል ተቋማት የህዝብ ግንኙነትና ኮሚዩኒኬሽን ባለድርሻ አካላት ጋር የጋራ መድረክ እያደረገ ነው። በውይይቱ የነበሩ ክፍተቶችን በመለየት በቀጣይ ለመሙላት በሚያስችል አግባብ አቅጣጫ እንደሚቀመጥም ተናግረዋል። በየተቋማቱ የሚገኙ የኮሚዩኒኬሽን ባለሙያዎችን አቅም ለማሳደግ በበጀት ዓመቱ የተለያዩ ስራዎች መከናወናቸውም ተገልጿል። በመድረኩ የመረጃ ተደራሽነትንና ጥራትን የተመለከተ ጥናት ቀርቦም ውይይት እየተደረገ ነው የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርስ ሪፖርተራችን አቤል ሙልጌታ በቀጥታ መስመር ላይ ይገኛል። እንደምንልሃል። የህዝብ ግንኙነትና የኮሚኒኬሽን ስራ ተደራሽነትና እንደዚህም መጠናከር የሚገባው ተግባር ነው። የመረጃ ፍሰትን በማሳደግ ረገድ ምን ሚና ይኖረዋል ተብሏል?
አመሰግናለሁ ሰለሞን። እንግዲህ ቀደም ብለን እንደጠቀስከው በተለይ በዛሬው ዕለት በፌዴራል ተቋማት ውስጥ የሚገኙ የህዝብ ግንኙነትና የኮሚኒኬሽን ባለሙያዎች ከፌዴሪ የኮሚኒኬሽን አገልግሎት ሚኒስቴር ጋር በጋራ በመሆን በተለይም መረጃዎችን ለህዝብ ተደራሽ በማድረግ ሂደት ውስጥ መሰራት ያለባቸውና ሊከተሏቸው የሚገቧቸውን ሂደቶች በተመለከተ ውይይት እየተደረገ ነው የሚገኘው። በተለይም እንግዲህ እስካሁን በመጣንበት ሂደት ውስጥ በተለይም የተለያዩ መረጃዎችን ለህዝብ በማድረስና የህዝብን ፍላጎት ማሟላት የሚችሉ የመረጃ ፍሰቶች ሊኖሩ ይገባል የሚሉ ሀሳቦች ተነስተዋል። እነዚህ ደግሞ የሚመሩበት በተለይም ሳይንሳዊ የሆኑ መንገዶችን መከተል እንደሚገባም ሚኒስትሯ እናታለም መለሰ እንደዚሁ አንስተዋል ማለት ነው። እንግዲህ በሂደት ውስጥ እያለፉ የመጡ የተለያዩ የመረጃ አሰጣጥ ሂደቶች አሉ። እነዚህን ጠቅለል አድርጎ በተሻለ አቀራረብ ደግሞ ለዜጎች ማድረስ ይገባል የሚል ሀሳባቸውን እንደዚሁ አንስተዋል። በተለይም በቅርቡ ሀገር አቀፍ ምርጫ አድርገን ነው የመጣ ነውና በተለይም ይህንን ስኬታማ የምርጫ አድርገን ስንመለስ ደግሞ ህዝብ አደራ የሰጠን በርካታ ጉዳዮች አሉና እነዚህን መረጃዎችን የህዝብ የሚፈልጋቸውን መረጃዎች በፍጥነት ተደራሽ ማድረግ ላይ ደግሞ በሰፊው መሰራት እንደሚገባውም አንስተዋል ማለት ነው። እንግዲህ የተለያዩ ባለሙያዎች በየተቋማት ውስጥም ይኖራሉና እነዚህ ተቋማት ደግሞ ያሉ ባለሙያዎች ወይም ደግሞ የኮሚኒኬሽን ባለሙያዎች ምን መስራት አለባቸው፣ በምን ፍጥነትስ መረጃን ማድረስ አለባቸው የሚለውንም እንደዚሁ በሰፊው እየተነሳ ነው የሚገኘው። በአጠቃላይ የመረጃ ተደራሽነትና ፍጥነትን የተመለከተ ደግሞ ጥናታዊ ጽሁፍም ቀርቦ ነበርና በተለይም በዚህ ጥናታዊ ጽሁፍ ላይ የቀረበው ዋናው ምንድነው ዜጎች የተለያዩ የመንግስት እያደረጋቸው ያላቸውን የተለያዩ የስራዎች አጠቃላይ የመንግስት ስራዎች በመረጃ ተደራሽ መሆን እንዳለበትና በዚህ ላይም በሰፊው መስራት እንደሚገባ እንደዚሁ ተነስቷል ማለት ነው። በተለይም በዲጂታል ዓለም ላይ አሁን ላይ ያለውን የመረጃ ፍሰት የበለጠ ፍጥነቱን ጠብቆ ፍሰቱንም ጠብቆ መሄድ እንዳለበትና እዚህ ላይም ሁሉም ባለድርሻ አካላት መስራት እንዳለበት እንደዚሁ ተነስቷል ማለት ነው። እንግዲህ በህዝብ ግንኙነት እና ኮሚኒኬሽን ባለሙያዎች በኩል ደግሞ የተነሱ ሀሳቦችም አሉ። እንግዲህ የተለያዩ ቦታዎች ላይ በምንሰራቸው ስራዎች ውስጥ የሚገጥሙ የአቅርቦት ውስንነቶች ሊኖሩ ይችላሉ እና እነሱንም መቅረፍ የሚቻልበት ሁኔታ እንደዚሁ መፈታት እንዳለበት አንስተዋል። ከዛ በተጨማሪ ደግሞ በኮሚኒኬሽን ዘርፍ ውስጥ ያሉ መረጃዎችን በአንድ ቋትም ለህዝብ ተደራሽ መድረግ የሚቻልበት ነገሮች ቢኖሩ የሚሉ ሀሳቦችም እንደዚሁ ተነስቷል እና እነዚህን አጠቃላይ ያሉ የመረጃ ፍሰቱን በጠበቀ መልኩና ደግሞ ፍጥነትንም ተደራሽነትንም ባቀላጠፈ መንገድ መስራት ደግሞ ተገቢ መሆኑ እንደዚሁ ተነስቷል ማለት ነው። እንግዲህ በሁሉም የፌዴራል መንግስት ተቋማት ውስጥ ያሉ የህዝብ ግንኙነት ኃላፊዎችና የኮሚኒኬሽን ባለሙያዎችም ይህንን ፍጥነት በተጠበቀ መልኩ መስራት እንዳለባቸው እንደዚሁ ተነስቷል። አመሰግናለሁ አቤል፣ መልካም ጊዜ። የሰላም ሚኒስቴር የጸጥታ ስጋቶችን አስቀድሞ ለመከላከል የሚያስችል የአሰልጣኞች ስልጠና መስጠት ጀመረም። ስልጠናው መረጃዎችን መነሻ በማድረግ ፈጣን፣ ስልታዊና አስተማማኝ ምላሽ የመስጠት ብቃትን በማሳደግ በየደረጃው የሚገኙ የጸጥታ መዋቅሮች ሊያጋጥሙ የሚችሉ ችግሮችን በሳይንሳዊ መንገድ ለመከላከል ያላቸውን ዝግጁነት በእጅጉ ያግዛል ተብሎም ይጠበቃል። ለቀጣይ 4 ቀናት በሚቆየው በዚህ ስልጠና ላይ የክልልና የከተማ አስተዳደር የሰላምና ጸጥታ አመራሮች፣ የፖሊስ ኮሚሽነሮችና የሚሊሻ ኃላፊዎች እየተሳተፉ ይገኛሉ። ይህ መድረክን እየተከታተለች የምትገኘው ዘጋቢያችን ዛህራ መሐመድ በቀጥታ መስመራችን ላይ ትገኛለች። እንደምንውለሻል። ሰላምን ከማጽናትና ግጭቶችን አስቀድሞ ከመከላከል አንጻር ከስልጠናው ምን ፋይዳ ይኖራል ተብሎ ተገልጿል? ለፌዴራል ከተሞችና ለክልሎች የተቀናጀ የጸጥታ መዋቅር ስራስ ምን እገዛ ያደርጋል ተብሏል? አመሰግናለሁ ሰለሞን። እንግዲህ የሰላም ሚኒስቴር ያዘጋጀውና ቀደም ሲል እንደገለጽከው ለ4 ቀናት የሚቆየው ይህ ስልጠና በዋናነት ግጭቶችን አስቀድሞ ለመከላከልና የተቀናጀ የጸጥታ ስራን ለመስራት ያለመ እንደሆነ ተነስቷል። እንግዲህ በስልጠናው ላይ በዋናነት ትኩረት የሚደረገው በተለይ መረጃን መሰረት አድርጎ ግጭትን የሚያስነሱ ጉዳዮችን አስቀድሞ በመተንተንና በመተንበይ ፈጣን ምላሽ ለመስጠት የሚያስችሉ ጉዳዮች ላይ ትኩረት እንደሚደረግ በመድረኩ ተገልጿል። በዚህ መድረክ ላይ ተገኝተው መልእክት ያስተላለፉት የሰላም ሚኒስትር ዴኤታ ዶክተር ከይረድን ተዘራ ባስተላለፉት መልእክት የጸጥታ መዋቅሩ በፌዴራልም በክልልም ደረጃ ያለው በተለይ ባለፉት ጊዜያት በምርጫ ሂደቱና በድህረ ምርጫው ያሳዩት ወይም የሰሩት የጸጥታ ስራ እጅግ የሚያስመሰግንና የሀገርን ሰላም ከማስጠበቅ አንጻር
ትልቅ ፋይዳ ያለውና ይህም እስከ መንግስት ምስረታ ድረስ የሚቀጥልና በሌሎች ሀገራዊ ጉዳዮችም የጸጥታ ስራዎች ተጠናክረው እንደሚቀጥሉ አንስተዋል። በዚህ ሂደት ውስጥ እንግዲህ በየአካባቢው ተመሳሳይ ልማቶችን ለማስቀጠል እና እድገትን ለማስመዝገብ ሰላምን ማጽናት፣ ግጭቶችን ከስር መሰረቱ መፍታት ወሳኝ እንደሆነ አንስተዋል። እንግዲህ በዚህ ስልጠና ላይ የተካፈሉት ቀደም ሲል እንደገለጽከው የፌዴራልና የክልል የጸጥታ መዋቅር አመራሮች ናቸው። እነዚህ አመራሮችንም እንግዲህ ከስልጠናው በተጓዳኝ ለማናገር ሞክሬ ነበር። በተለይ ከክልል በአዋሳኝ አካባቢዎች የሚፈጠሩ ግጭቶችን በጋራ ለመፍታት ትልቅ እገዛ እንደሚያደርግላቸው ከስልጠናው ባሻገር ደግሞ እዚህ ተገኝተው በሚያገኙት እርስ በርስ ልምድ ልውውጥ የተቀናጀና ሀገራዊ አውድ ያለው የጸጥታ ስራን ለመስራትና ሰላምን ለማጽናት እጅግ እንደሚጠቅማቸው ነው ያነሱት። እንግዲህ ለሰዓቱ ያስቋቸው መረጃዎች እነዚህ ይመስላሉ። አመሰግናለሁ። መልካም ጊዜ። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። በቀጠናው የኢትዮጵያ የጂኦፖለቲካ የበላይነት ስጋት ውስጥ የከተታቸው የውስጥና የውጭ ጠላቶች የኢትዮጵያ ሕዝብ የህልውና ጥያቄ የሆነውን የባህር በር የመመለስ ታሪካዊ ህልም እውን እንዳይሆን እየሰሩ ይገኛሉ። ነጻነት ፍቅሩ ዝርዝር አላት። ላለፉት 3 አስርት ዓመታትና ከዚያ በላይ ለሚሆን ጊዜ ኢትዮጵያ የታሰረችበትን የየብስ እስር ቤት ሰብራ የቀጠናዊ የብልጽግና ማማ ላይ ለመውጣትና ታሪካዊ የባህር በር መብቷን ለማረጋገጥ በይፋ መነሳቷ እንቅልፍ የነሳቸው ታሪካዊ ጥላቶቿና የውስጥ ተላላኪዎች ሴራ ሰንሰለት አድሰው እንዲነሱ አድርጓቸዋል። ይህንን የ130 ሚሊዮን ህዝብ የህልውና ጥያቄ የአንድ ቡድን የፖለቲካ ትርፍ አድርገው ለማሳነስ የዲፕሎማሲያዊ ከበባና የሐሰት ትርክት መረባቸውን የዘረጉ የዘመናችን ልሳነ ባንዳዎች የባዕዳኑን የፋይናንስ መርዝ በመጋት ደግሞ በገዛ ወገኖቻቸው መካከል የግጭትና የጥርጣሬ እሳት እየለኮሱ አሁን ላይ ይገኛሉ። የሻዕቢያ አሽከር ሆኖ የግብጽንም ህዳሴ ግድብን ሲቃወሙ፣ ግብጽን ሲደግፉ፣ ኢትዮጵያ ቀይ ባህርን አክሰስን ለማግኘት የምታደርጋቸው የዲፕሎማቲክ ስራዎችን ሲያንቋሽሹ፣ ኢትዮጵያ በሰላም እንትን ስታገኝ ኢትዮጵያ ጎረቤት ሀገሮችን ልትወር ነው ብሎ ፕሮፓጋንዳን እንትን የሚሉ በቃ አቋማቸው ራሱ ምን እንደሆነ ኢትዮጵያ ላይ ምን እንደፈለጉ እነዚህ ኮልድ ኢትዮጵያውያን ወይም ትውልድ ኢትዮጵያውያን ያሳዝኑኛል፣ በግሌ ያሳዝኑኛል። መልኩና ስሙን እየቀያየረ ዛሬም ሀገርን ካላፈረስኩ የሚለው ጽምዶ መገለጫው ይህ ነው። ፕሪቶሪያ በመፈረሙ ምክንያት የመጀመሪያው ቁጣ የፕሬዝዳንት ኢሳያስ ነበር። ቃሉ ተኮሊፍና ነው የሚለው። ምክንያቱም ቲፒኤልኤፍን የማጥፋት አጀንዳቸውን ማረጋገጥ ባለመቻሉ። ግን አይሮኒካሊ ቲፒኤልኤፍ ደግሞ አሁን ከኢሳያስ ጋር ይሰራል። ከዛ አንጻር ረጅም ጊዜ ያካበተው ልምድ ስላለ በርካሽ ዓላማውን የማስፈጸም አሁንም የሚተጉለት አይጠፉም። ፋኖ ይላል፣ ሸኔ ይላል፣ ቤኒሻንጉል ምናምን ንቅናቄ ይባላል። የሆነ ንቅናቄ አልፋቤት ሱፕ ነው የሚሉት ፈረንጆቹ። አልፋቤት ሱፕ ኦፍ ኢትዮጵያን ሊበሬሽን ፍሮንትስ ይዘህ ነው ኢትዮጵያን ለማተራመስ ጥረት የሚደረገው።
የዚህ ሰንሰለት የመጨረሻው የሴራ ጫፍ ሀገርን እስከ ማፍረስ ለዘላለም በባዕዳን እግር ስር ተንበርክኮ እንዲኖር እስከ ማድረግ ነው። በየኢትዮጵያ ጫካው እንትን እያልክ ህዝቡን መቆሚያና መቀመጫ እያሳጣ ሁልጊዜ ኢትዮጵያ በቪሺየስ ሰርክል ውስጥ እንድትቀጥል በችግር አረንቋ ውስጥ እንድትቀጥል ፖለቲካው እንዳይረጋጋ በውይይት እንዳንፈታ ማድረግ ጀብዶ ስለማያሰኝ ጀብደኝነት አይደለም። እዚህ ጋር ግን እነርሱ ያልተረዱት አንድ የማይካድ የማይለወጥ እውነት አለ። ኢትዮጵያውያን ልባቸው ቢመረመር ገጻቸው ቢከፈት ለባንዳነት ቦታ የላቸውም። መለያቸው አርበኝነት፣ ነፃነታቸው ደግሞ ሉዓላዊነት ብቻ ነው። ዛሬም ከፍታዋ የሚያማቸው ራዕይዋ እንዳይሳካና ዳግም በልዕልና እንዳትነሳ ሌት ተቀን የሚሰሩ ባዳዎችና ነዋይ ይዘው ደጅ የጠኑ ባንዳዎች አልጠፉም። ዛሬም ቅርጻቸውን ቀይረው ሀገር ለማፍረስ ይሰራሉ። ባዳ የኢትዮጵያ ማፀን ያልወለደው ነው። ባዕድ ነው። የኢትዮጵያ ጥቅም የሚያንገበግበው ነው። የኢትዮጵያ ለውጥ አይኑን የሚያቀላ ነው። የኢትዮጵያን ሉዓላዊነት መድፈር የሚሞክር ለዚህም ሌት ተቀን የሚሰራ የውጭ አይለውሱ። አሁን ባለው ተጨባጭ ሁኔታ ግብጽ የፈራውን ፈረሶች ናቸው። ለነሱ የሚላላክ በቅሎ ደግሞ አለ የኤርትራ። እነዚህ ናቸው። ይህንን የአፍሪካ ቀንድ እውነት ወደ ዘርፈ ብዙ ፍልሚያ በመለወጥ ዓለም አቀፍ መድረኮችን በኢትዮጵያ ላይ ለማነሳሳት ሌት ተቀን እየተጉ ይገኛሉ። ሴራቸው ታዲያ የጎረቤትን ሉዓላዊነት ለመጠበቅ ሳይሆን የኢትዮጵያን ባህር የመርገጥ ታሪካዊ ህልም ለመቅጨትና በዲፕሎማሲያዊ ማዕቀብ ለማንበርከክ የተወጠነ ረቂቅ ስትራቴጂ ነው። ኢትዮጵያን በማተራመስ ውሃ የአባይ ወንዝ ባለቤት እንዲያጣ ማድረግ ኢትዮጵያኖችን ጸረ ኢትዮጵያ እንዲሰለፉ በማድረግ አባይ ምናችን ነው የሚሉ ኢትዮጵያውያንን በመፍጠር ሱዳኖችን ደግሞ በየዋህነታቸው ወይም ደግሞ በአቅም ማነሳቸው እንትናቸው ግዛታቸው አሳልፎ ሰጥተዋል። ለዚህ ጽምዶ የሚባለው ማለት ነው። ለዚህ አይነት እንቅስቃሴ የቀጠናው ትርምስ ማለት ነው። ስለዚህ እኛ ቀጠናው ከኛ ውጪ አድርጎ ባለቤት እኛ ባዳ እናድርጎ ሌላ ተጠቃሚ እንዲሆነው እኛ ደግሞ ባዳ ሆነን በነበርንበት አዘቅት ወይም ደግሞ ከዛ በባሰ ድህነት እንድኖር እየተበየነብን ያለው ማለት ነው። ለዚህም ሲሉ የውስጥ ክፍተቶችን የብሔርና የሃይማኖት ስንጥቆችን ያጠናሉ። የውስጥ ባንዳዎች ደግሞ የባዕዳኑን የፋይናንስ መርዝ በመጠጣት በገዛ ወገኖቻቸው መካከል የግጭትና የጥርጣሬ እሳት ይለኩሳሉ። በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም በኦነግ ስም በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣ በአብዛኛው በሀገሪቷ ውስጥ እየተካሄደ ያለው ነገር የብሔር ጽንፈኝነትና ከዚህ ጋር ተያይዞ እኔም ማልመራት እኔ እንደፈለኩ ማላረጋት ኢትዮጵያ ለኔ አጠቅመኝም። ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት ችግር ውስጥ የመክተት አይነት አባዜ ነው። ይህ የውክልና ጦርነት ዓላማው አንድ ነው። ኢትዮጵያን በሐሰት ትርክት ማፍረስ። የኢትዮጵያ ሕዝብ ለዘመናት የኖረውን ሕጋዊና ታሪካዊ መብት የአንድ ቡድን የፖለቲካ ትርፍ አድርገው ለማሳነስ እየሞከሩ ይገኛሉ። የገዛ እናት ሀገራቸውን ሕጋዊ ፍላጎት እያኮሰሱ የባዕዳን ሀገራት ጠበቃ ሆነው ይሟገታሉ። ግብጽ ከፍላው ኢትዮጵያን ለመታደግ የሚችል ሰው ይኖራል? የዛሬ 1000 ዓመትም አልነበረም፣ የሚቀጥለው 1000 ዓመትም አይኖርም። የግብጽን ሻህ የጠጣ ቀን እሱ ሰው ኢትዮጵያን ክዷል። በዚህ ልክ ነው መፈረጃ ያለብን። የኢትዮጵያ ሕዝብ የባህር በር ጥያቄ የቅንጦት ሳይሆን የህልውና ጉዳይ መሆኑን ያውቃል። ይህንን ሁለንተና የጥፋት ስትራቴጂ ሊመክት የሚችለው ደግሞ የውጭን ጫና በትከሻው በመቋቋም ብቻ ሳይሆን በውስጥ ያለውን የባንዳነት አስተሳሰብ በተባበረ አንድነትና በበሰለ መንገድ መዝጋት ሲችል ብቻ ነው። በመደመር መርህ የተበታተነውን በማሰባሰብ የተፈጥሮ ጸጋ የመከወን አቅምን በማቀናጀት ኢትዮጵያ ዳግም እያንሰራራች ነው። ያለውን እምቅ ሀብት ወደ ተጨባጭ የኢኮኖሚ ጡንቻ መለወጥ እንዴት ተቻለ? ማንሰራራትስ ምን ማለት ይሆን ለሚለው ቀጣዩ የሮዛ መኮንን ትንታኔ ምላሽ አለው። አዲስ የክንውን ምዕራፍ፣ ቆራጥ የሪፎርም እርምጃ፣ በሰው ተኮር ልማት የሚለካ ስኬት፣ ከፍተኛ የማንሰራራት አቅም። ትልቁ የህይወት ሚስጥር ያለው
ፈጽሞ ባለመውደቅ ውስጥ ሳይሆን ወድቀን ዳግም ማንሰራራት መቻላችን ላይ ነው እንዲሉ በመደመር መርህ የተበታተነውን በማሰባሰብ የተፈጥሮ ጸጋንና የመከወን አቅምን በማቀናጀት ሀገራችን ዳግም እያንሰራራች ነው። ኢኮኖሚዋ አገግሟል። መሰረተ ልማቷ እየተስፋፋ ነው። በግጭት በድርቅና በዕዳ ትርክቶች ስትገለጽ የቆየች ሀገር ፈታኝ ማዕበሎችን እያቋረጠች እንዴት የዚህ የመከወን አቅም ላይ ደርሳ ይሆን? ያለንን እምቅ ሀብት ወደ ተጨባጭ ኢኮኖሚ ጡንቻ፣ የትላንት ታሪክን ደግሞ ወደ ነገ ብሩህ ተስፋ መቀየር የተቻለውስ እንዴት ይሆን? ማንሰራራትስ ምን ማለት ይሆን? ቆይታችን ለዚህ መልስ ይዟል። ማንሰራራት ይህ ቃል ከከባድ ድካም ወይም ከረጅም መቀዛቀዝ በኋላ አዲስ ኃይል አግኝቶ መነሳትን፣ መታደስንና በድል አድራጊነት ዳግም መገንባትን የሚያመለክት ጥልቅ ጽንሰ ሀሳብ የያዘ ቃል ነው። በቅርቡ ከለውጥ ወደ ዘላቂ ሽግግር በሚል መሪ ቃል በተካሄደው ኢትዮጵያ ታከናውናለች ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ አበክረው የገለጹት ዋና ሀሳብም የኢትዮጵያን ማንሰራራት ነው። ማንሰራራት ባዶ ምኞት አይደለም፣ የመከወን አቅም እንጂ። አዳጊ ሀገራት የበለጸጉ ሀገራትን የዘመናት አዝጋሚ ጉዞ ደረጃ በደረጃ ለመድገም የቅንጦት ጊዜ የላቸውም። ስለዚህም ኢትዮጵያ ወደ መጪው ጊዜ የምታደርገው ጉዞ ሌሎችን ተከትሎ ለመድረስ ወይም ቱከቻፕ ሳይሆን የራሷን የታሪክ ምዕራፍ ተስፈንጥራ ለመሻገር ቱሊፕ የታለመ ነው። ታዋቂው አሜሪካዊ አመራር ሊቅ ጆን ማክስዌል ለውጥ የማይቀር ነው፣ እድገት ግን የምርጫ ጉዳይ ነው ይላል። ሀገራችን ኢትዮጵያም ይህንን እውነት በተግባር እያረጋገጠች ትገኛለች። ትናንት ከነበረችበት ፖለቲካዊ ስብራትና ኢኮኖሚያዊ ድቀት በፍጥነት ተላቃ መፍጠን፣ መፍጠርና መዝለል በሚል ስልታዊ መሪዎችን በመምረጥ እምርታዊ ለውጦችን እያስመዘገበች ነው። በኢትዮጵያ ታከናውናለች ጉባኤ ጠቅላይ ሚኒስትሩ አንድ ሀቅን አስምረውበት አልፈዋል። ለረጅም ጊዜ ኢትዮጵያ በችግሮቿ እንጂ በእምቅ አቅሟ ስትገለጽ አልኖረችም። ዛሬ ግን የተለየ ታሪክ ብቅ እያለ ነው ሲሉ የሀገራችንን አዲስ ምዕራፍ አብስረዋል። ታዲያ የዚህ አዲስ ታሪክና የለውጥ ጉዞ ዋነኛ እንቀሳቃሽ ምንድን ነው? አሁን የምንመለከታቸው በቁጥርና በተጨባጭ መረጃ የተደገፉ 4 አበይት ሀገራዊ ምሰሶዎች የዚህ ብሩህ ጉዞ የጀርባ አጥንቶች ናቸው። የመጀመሪያውና ዋነኛው ስኬት የምግብ ሉዓላዊነትን በተግባር ማረጋገጥ ነው። ታሪክን ወደ ኋላ መለስ ብለን ስንቃኝ ኢትዮጵያ በስንዴና በሩዝ ምርት ላይ ከፍተኛ የውጭ ጥገኝነት ነበረባት። ዛሬ ግን ትርክቱ ተቀይሯል። ከለውጡ ማግስት በ3000 ሄክታር መሬት የተጀመረው የበጋ መስኖ ስንዴ በ2018 ዓ.ም ወደ 1.8 ሚሊዮን ሄክታር ደርሷል። ይህ የስንዴ አብዮት እንዳለ ሆኖ በሩዝ ምርትም ተአምር እየተሰራ ነው። ቀደም ሲል 1.8 ሚሊዮን ኩንታል ብቻ ይመረት የነበረው ሩዝ ዛሬ ከ36 ሚሊዮን ኩንታል በላይ ደርሷል። ይህ ስኬት ሀገራችን ለእህል ግዢ የወጣ የነበረውን ከ442 ሚሊዮን ዶላር በላይ የውጭ ምንዛሬ እንድትቆጥብ አስችሏታል። ግብርናን ከኢንዱስትሪ ጋር በማስተሳሰር በኩልም ኢትዮጵያ ታምረት የተሰኘው ንቅናቄ አስደናቂ ውጤት አምጥቷል። የአምራች ኢንዱስትሪዎች የማምረት አቅም ከ47 በመቶ ወደ 67 በመቶ ያደገ ሲሆን የውጭ ጥገኝነትን ለማስቀረት 96 የተለያዩ ምርቶችን በሀገር ውስጥ የመተካት ስልት በተሳካ ሁኔታ እየተተገበረ ነው። ወደ ሁለተኛው ስናልፍ ኢትዮጵያ ቴክኖሎጂን ከመሸመት ወደ አመንጪነት፣ ከመማር ወደ ማስተማር የተሸጋገረችበትን እውነት እናገኛለን። እስካሁን ከ46 ሚሊዮን በላይ ዜጎች የተመዘገቡበት ብሔራዊ የፋይዳ ዲጂታል መታወቂያ ስርዓት ከቴሌብር ከባንኮችና ከፓስፖርት አገልግሎት ጋር ሙሉ በሙሉ በመተሳሰር የአገልግሎት አሰጣጥን ቀልጣፋ አድርጎታል። ወጣቶችን ዓለም አቀፍ ተወዳዳሪ ለማድረግ የተጀመረው የ5 ሚሊዮን ኮደሮች ኢኒሼቲቭ ከታሰበለት ጊዜ ቀደም ብሎ ከ5 ሚሊዮን በላይ ተሳታፊዎችን በማሳተፍ ታሪክ ሰርቷል። ሶስተኛው የዲሞክራሲ ግንባታና የሰላም ጥረትን የሚመለከት ነው። ኢትዮጵያ ያካሄደችው 7ኛው ጠቅላላ ምርጫ የህዝቦችን የዲሞክራሲ ባለቤትነት በተግባር ያረጋገጠ ነበር። በ1139 የምርጫ ክልሎች የተካሄደውና አካታችነትን በተለይም የተፈናቃዮችንና የሴቶችን ተሳትፎ ያረጋገጠው ይህ ምርጫ ነፃና ገለልተኛ ተቋማትን የመገንባት ስኬታችን ማሳያ ነው። ከዚህ ጎን ለጎን የተቋቋመው የብሔራዊ ምክክር ኮሚሽንም የፖለቲካ ልዩነቶቻችንን በውይይት ለመፍታት ሰፊ ስራዎችን እያከናወነ ይገኛል። የትጥቅ ትግልን በመተው የመንግስትን የሰላም ጥሪ እየተቀበሉ ወደ ልማት እየተመለሱ መሆኑ የሀገራችንን የሰላምና የልማት ጉዞ ይበልጥ አስተማማኝ አድርጎታል። አራተኛው የግዙፍ መሰረተ ልማት ስኬቶች ሲሆን የኢትዮጵያ የመከወን አቅም በተጨባጭ የሚታየው መሬት ላይ ባረፉት ታላላቅ ፕሮጀክቶች ነው። በአቪዬሽን ዘርፍ የሀገር ውስጥ የደብረ ማርቆስና ጎዴ ያሉ ዓለም አቀፍ ደረጃቸውን ጠብቀው ተገንብተዋል። የቢሾፍቱ ሜጋ ኤርፖርት ፕሮጀክት ደግሞ ሀገራችን በአፍሪካ ያላትን የአቪዬሽን ማዕከልነት ያጸናል። ሌላው በአዲስ አበባ የተጀመረው የኮሪደር ልማት የክልልና የገጠር ከተሞችን ለነዋሪዎች ምቹ ሲያደርግ የገበታ ለሸገር፣ የገበታ ለሀገርና ለትውልድ ፕሮጀክቶች አዲስ የቱሪዝም መስህብ በመፍጠር የገቢ ምንጭ ሆነዋል።
ታላቁ የኢትዮጵያ ህዳሴ ግድብም ኃይል ከማመንጨት ባለፈ የቀጠናው የኢኮኖሚ ትስስር ሆኖ ብቅ ብሏል። ለትውልድ ምንዳ እንጂ እዳ አናወርስም በሚል ጽኑ መሪ እየተመራ የሚገኘው የኢትዮጵያ የማክሮ ኢኮኖሚ ሪፎርም የውጭ ምንዛሪ ገበያውን ነፃ በማድረግና ከመንግስት የሚወሰድ ቀጥታ ብድርን በማስቆም ኢኮኖሚውን አነቃቅቶታል። የኤክስፖርት ገበያችን 8.3 ቢሊዮን ዶላር በላይ እንዲደርስም አስችሏል። እነዚህ ከብዙ በጥቂቱ የተገለጹት ባለፉት 5 ዓመታት የተመዘገቡ ስኬቶች የእድል ጉዳይ ሳይሆኑ ጠንካራ መዋቅራዊ እሳቤ፣ ጥበብ የተሞላበት መሪነትና የኢትዮጵያን የጋራ ጥረት ውጤቶች ናቸው። የግብርና ሉዓላዊነቷን ያረጋገጠች፣ ወጣቶቿን በዲጂታል ቴክኖሎጂ ያስታጠቀችና መሰረተ ልማቷን ያስፋፋች ኢትዮጵያ የጀመረችውን የእድገት ጎዳና ይበልጥ አጠናክራ እንደምትቀጥል ጥርጥር የለውም። ጠቅላይ ሚኒስትሩ እንዳሉት አሁን የምናከናውናቸው ተግባራት ሽግግራችን ምን ያህል ርቀት እንደሚጓዝ ያመላክታል። ኢትዮጵያ ታከናውናለች ስንል በምኞት ሳይሆን መሬት በነካው እውነት ላይ ቆመን ነው። አዎ ኢትዮጵያ አከናውናለች፣ ደግሞም ታከናውናለች። በሀገራዊ ምክክር የቀረቡ አጀንዳዎችን ተግባራዊ በማድረግ ሰላማዊና የጋራ መግባባት ያላት ሀገር ለትውልድ ማውረስ ይገባል። አጀንዳዎችን ተግባራዊ በማድረግ ሁሉም የበኩሉን ድርሻ መወጣት ይኖርበታል። አቤል ሙልጌታ ተጨማሪ አለው። ኢትዮጵያ በታሪኳ በርካታ ፖለቲካዊና ማህበራዊ ስኬቶችን ያስመዘገበች ቢሆንም ዘመናትን የተሻገሩና ከትውልድ ወደ ትውልድ የተላለፉ ውስብስብ ስብራቶች ዛሬም ድረስ ሰንኮፍ ሆነው ማርከሻን ይሻሉ። እነዚህን ስር የሰደዱ ችግሮች በዘላቂነት ለመፍታትና ሀገራዊ መግባባትን ለመፍጠር የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የሀገሪቱ አካባቢዎች ከህዝብና ባለድርሻ አካላት ያሰባሰባቸውን አጀንዳዎች ይፋ ማድረጉም የሚታወስ ነው። አጀንዳዎቹ መዋቅራዊ ስብራቶችን በመጠገን በሀገር ውስጥ ያሉ የግጭት ቋጠሮችንም በመፍታት ወሳኝ ሚና ይጠበቅባቸዋል። በሀገራዊ ምክክሩ ይፋ ከተደረጉ አጀንዳዎች የሀገሪቱን ዘመናት የተሻገሩ መዋቅራዊ ስብራቶች መካከል የጋራ ታሪክና የጋራ ማንነት ግንባታ አንዱ ነው። በኢትዮጵያ የፖለቲካ ልሂቃንና በተለያዩ ማህበረሰቦች መካከል ስምምነት ያልተደረሰባቸው የታሪክና የማንነት ጥያቄዎች ለግጭቶች መነሻ ሲሆኑም ቆይተዋል። አጀንዳዎቹ እነዚህን የታሪክ መጋጨቶች በጋራ መድረክ ላይ በማቅረብ ሁሉንም የሚያካትት ሀገራዊ ማንነት ለመገንባት መሰረት ይጥሉ ዘንድም ተስፋ ተሰንቆባቸዋል። በጣም ትልቅ ሀገር ነው። እኛ ግን በጥቃቅን ጉዳዮች ላይ እዚህ አለመግባባትና አንድነታችንን ማንጸባረቅ አለመቻል ጉዳት አለው እና እነዚህን ፈቶ የጋራ ጣፋንታ ተልሞ መሄድ ነው ያለብንና ይሄ ሂደት ይሄን ያስችላል። እነዚህ ጉዳዮች ከተፈቱ እኮ የሚያጣሉን ብዙ ነገሮች አይኖሩም። እንደምናስበውም በጣም የተጣላን ህዝቦች አይደለም። የህገ መንግስታዊና ተቋማዊ ስርዓት ማሻሻያ በሀገራዊ ምክክሩ ከተቀረጹ አጀንዳዎችም ውስጥ ይገኛል። በዚህም አግባብ የህግ የበላይነት፣ የዲሞክራሲ ተቋማት ገለልተኛነትና የፌዴራል ስርዓቱ አወቃቀር ላይ ያሉ መሰረታዊ ልዩነቶች በጥልቀት እንዲፈተሹም በር ይከፍታል። ይህም ተቋማት የአንድ ወገን ፍላጎት ማስፈጸሚያ ከመሆን ወጥተው የሁሉም ዜጋ መብትን የሚያስከብሩበትን መዋቅር ለመዘርጋትም ያስችላል። ከዚህም ባሻገር ይፋ የተደረጉት የምክክር አጀንዳዎች ባለፉት ዘመናት ለሀገሪቷ ለመረጋጋትና ደም መፋሰስ ምክንያት የሆኑ ቁልፍ የማህበረሰብ ቋጠሮች ላይ ያነጣጠሩም ናቸው። 8 አጀንዳዎች እኮ በጣም ብዙ ነገር የያዙ ናቸው። በአብዛኛው እኛ ያተኮርነው በቃ መሰረታዊ የሆኑ ተቋማዊ ህጋዊ ችግሮቻችንን መፍታት አለብን የሚለው ላይ ነውና ይህንን ለማድረግ የሚመጣው ተሳታፊ ምን አይነት የሀገር ተልዕኮ እንደያዘ አውቆ በጥንቃቄ ይሄድበታል ብዬ አምናለሁ። ሀገረ መንግስታዊ ጉዳዮች፣ የትርክት ጉዳዮች፣ የታሪክ ጉዳዮች፣ የወደፊት እጣ ፈንታችንን ጉዳዮች እኮ የሚወሰንበት ሂደት ነው። እኔ በኢትዮጵያ ታሪክ ውስጥ እንዲህ አይነት አጋጣሚ እንዲህ አይነት እድል ኖሮን አያውቅም። አጀንዳዎቹ እነዚህን ጉዳዮች ከጠባብ የቡድን ፍላጎት አውጥተው ሁሉም ባለድርሻ አካላት ባሳተፈ መልኩ በጠረጴዛ ዙሪያ እንዲፈቱም ያደርጋል። የሀብት ክፍፍሉ ፍትሐዊነት፣ ስራ አጥነትና የመሬት ባለቤትነት ጥያቄ እንዲሁም የልማት ተጠቃሚነት መረጋገጥ የኢኮኖሚው ዋነኛ ተግዳሮቶችም ናቸው። የምክክር አጀንዳዎቹ የሀገሪቱን የኢኮኖሚ ስትራቴጂና የሀብት አጠቃቀም ፍትሐዊ ስርዓት ላይ እንዲቆም የማድረግ ተስፋም ተሰጥቷቸዋል። በተለያዩ ብሔረሰቦችና እምነቶች መካከል የቆዩ ቅሬታዎችና የፍትህ እጦት ለአንዴና ለመጨረሻ ጊዜ መፍትሄ የሚያገኙበትን ድልንም ይዟል። ሌላው በሀገራዊ ምክክሩ ኢትዮጵያውያን የሚያተርፉት ከግጭት አዙሪት ወጥቶ የውይይት ባህልን ማዳበር ነው። በዚህም ጠመንጃን በውይይት
ኃይልን ደግሞ በሕግ የመቀየር ታሪካዊ አጋጣሚም ይሆንላቸዋል። ታዲያ ይህ ሂደት ስኬታማ ሲሆን መጪው ትውልድ ቅሬታዎችንና አለመግባባቶችን በጦርነት ሳይሆን በውይይትና በድርድር የመፍታት የዳበረ የፖለቲካ ስልጣኔና ውርስ ከዚህ ትውልድ ይረከባል። እያንዳንዱ ግለሰብ፣ እያንዳንዱ የፖለቲካል ፓርቲ፣ እያንዳንዱ ባለድርሻ አካል ይህንን እድል በአግባቡ መጠቀም እንዳለበት መረዳት አለበት። በሀገራዊ ምክክሩ የተለዩ አጀንዳዎች የኢትዮጵያን ችግሮች ላዩን ብቻ ፈትጎ የሚያልፉ ሳይሆኑ በማህበረ ፖለቲካ መዋቅሩ ከመሰረቱ የሚዳስሱ ስልታዊ መሳሪያዎችም ናቸው። ይህ እንዲሆን ደግሞ ሁሉም ባለድርሻ አካላት ለስኬቱ መረባረብም የግድም ይሆናል። የበጎ ፈቃድ አገልግሎት የሀገራዊ አንድነታችንና የማህበራዊ ስራችን መገለጫ ነው ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ገለጹ። ርዕሰ መስተዳድሩ የአማራ ክልል 2018 ዓ.ም የክረምት ወራት የዜጎች በጎ ፈቃድ አገልግሎትን በባህር ዳር ከተማ አስጀምረዋል። በማስጀመሪያ መርሃ ግብሩ ላይ ንግግር ያደረጉት ርዕሰ መስተዳድር አረጋ ከበደ የበጎ ፈቃድ አገልግሎት የሀገራዊ አንድነታችንና የማህበራዊ ትስስራችን መገለጫ መሆኑን ገልጸዋል። በክልሉ በ17 ዋና ዋና የስራ ዘርፎች ላይ ከ9.8 ሚሊዮን በላይ በጎ ፈቃደኛ ዜጎችን በማሳተፍ ከ15 ሚሊዮን በላይ የተለያዩ የማህበረሰብ ክፍሎችን ተጠቃሚ ለማድረግ እንደሚሰራ አመላክተው በተለይም ደግሞ በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረውና በአሁኑ ወቅት ባህል እየሆነ የመጣው የማዕድ ማጋራት ተግባር ተጠናክሮ እንደሚቀጥል ተናግረዋል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳለማው በበኩላቸው የክረምት በጎ አድራጎት ስራ ትልልቅ ኢኮኖሚያዊና ማህበራዊ ስራዎች የተከናወኑበት ያለ ሴት መሆኑን ገልጸው በዘንድሮም የክረምት በጎ ፈቃድ አገልግሎት በከተማ አስተዳደሩ ለሚገኙ አቅመ ደካሞች አዳዲስ ቤቶችን በመስራትና አሮጌውን በመጠገን ለማስተላለፍ በትኩረት ይሰራል ብለዋል። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። የኢትዮጵያ ቴሌቪዥን የውጭ ዜና። አሜሪካ በኢራን ላይ ጥቃት ሰነዘረች። የአሜሪካ ማዕከላዊ እዝ ባወጣው መግለጫ እንዳለው ጦሩ በኢራን የሚሳኤልና ድሮን ማከማቻዎች እንደዚሁም የራዳር ስርዓቶች ላይ ጠንካራ ጥቃቶችን ሰንዝረዋል። ይህንን ጥቃት የአሜሪካ ጦር የሰነዘረው ሐሙስ ዕለት በሆርሙዝ ወሽመጥ አንዲት ጭነት መርከብ የድሮን ጥቃት ከደረሰባት በኋላ ነው። ኢራን መርከቧ ጥቃት የተሰነዘረባት ያልተፈቀደ የጉዞ መስመር መጠቀሟን ተከትሎ መሆኑን አስታውቃለች። ይህ በመርከቧ ላይ የተሰነዘረው ጥቃት በወሽመጡ አካባቢ መውጫተው የሚገኙ በሺዎች የሚቆጠሩ መርከበኞችን ለማስወጣት የተያዘውን እቅድ አስተጓጉሏል። በአሜሪካም የተሰነዘረውን ጥቃት ያወገዘችው ኢራንም ባጸፋው ከአሜሪካ ጋር ግንኙነት አላቸው ባለቻቸው ኢላማዎች ላይ ዛሬ ጥቃቶችን ሰንዝራለች። ጥቃቶቹ በባህረ ሰላጤው አካባቢ በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ ያነጣጠሩ ናቸው። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫ በሀገሪቱ በደቡባዊ የባህር ዳርቻ አካባቢዎቿ ለተሰነዘረባት ጥቃት ምላሽ መስጠቷን አረጋግጧል። የአሜሪካው ጥቃት የተባበሩት መንግስታትን ቻርተር እንደዚሁም በሁለቱ ሀገራት መካከል የተፈረመውን የመግባቢያ ስምምነት የጣሰ ነውም ተብሏል። ዘገባው የአልጀዚራና የቢቢሲ ነው። ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ሰለሞን ጥሩ መልሳን ዜናዎችን በመምራት ከቴክኒክና ስርጭት ባለሙያዎች እንደዚሁም ከዜና አርታያን ጋር በመሆን ቆዩ። በያላችሁበት
ደስ የሚል ቅዳሜ ተመኘው። ጤና ይስጥልን።